በዛሬው የመልቅ ዝግጅታችን ኢትዮጵያ በአማራጭነት እንድትጠቀም ጥያቄ የቀረበላትን ታጁራ ወደብ እንመለከታለን። ፍቅርተ ቢተው ነኝ። ታጁራ ጅቡቲ ውስጥ የምትገኝ ታሪካዊ የወደብ ከተማ ናት። ታጁራ የሚለው ቃል ጥንተ መሰረቱ ታጎርሊ የሚለው የአፋር ቃል እንደሆነ ይነገራል። ታጁራ ለመጀመሪያ ጊዜ የተጠቀሰችውም በ1154 ዓመተ ምህረት ነው። እስከ 19ኛው መቶ ክፍለ ዘመን ድረስ ታጁራን በአካል ደርሶ የጎበኛት አንድም አውሮፓዊ ተጓዥ አለመኖሩ ቀደም ብለው ወደቡን በካርታ ላይ በተሳሳተ መንገድ እንዲያስቀምጡትም ምክንያት ሆኗል። ታጁራን በአካል ተገኝቶ የጎበኛው የመጀመሪያው በታሪክ የተመዘገበው አውሮፓዊው የፈረንሳይ ነጋዴ ዱፌይ ነው። ዱፌይ ታጁራ የደረሰው እንደ አውሮፓውያኑ የዘመን አቆጣጠር መስከረም 1838 ሲሆን መነሻውን ያደረገው ደግሞ የወቅቱን የሸዋ መንግስት መዲና አንኮበር ነበር። ከዚህ ጊዜ በኋላ ታጁራ ወደብ የአፋር በረሃን አቋርጦ ሸዋ ለሚደርሰው የንግድ መስመር እንደ ዋነኛ መነሻ ማዕከል ሆኖ ማገልገል ጀመረ። ታጁራ ሌላም ታሪክ አላት። በፈረንሳዮቹ ቁጥጥር ስር እስከሆነችበት ዘመን ድረስ ከነዘይላ በርበራ ወደቦች በተጨማሪ የባሪያ ንግድ የሚቀላጠፍባት ወደብ ነበረች። ስለ ታጁራ ይህን ካልን አሁን ላይ የኢትዮጵያ የወደብ ጥያቄ በቀጠናው ውጥረትና ስጋትን ፈጥሯል። የኤርትራ መንግስትና ባለስልጣናት የሚሰነዝሩት ሐሳብና ትችት እንደቀጠለ ነው። የሀገሪቱ የውጭ ጉዳይ ሚኒስተር ኦስማን ሳሌህ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ ውስጥ ጉዳይ ጣልቃ እንደማትገባ ያነሱት ነው። በፕሪቶሪያ የሰላም ስምምነት የኤርትራ የጦርነት ዝግጅትና በኢትዮጵያ የባህር ወደብ ጥያቄም ዙሪያ አተኩረዋል። የውጭ ጉዳይ ሚኒስትሩ ማብራሪያ በስፋት ካነሷቸው ጉዳዮች መካከል የኢትዮጵያን የወደብ ጥያቄ በተመለከተ ሲሆን ይህ ጥያቄ ጊዜው ያለፈበት ሲሉ ተችተውታል። ይሁን እንጂ ኢትዮጵያ የወደብ ባለቤት የመሆን ህጋዊም ታሪካዊ መብት እንዳላት በዓለም አቀፍ ህግም መጠየቅ እንደምትችል የዘርፉ ባለሙያዎች መናገራቸው አይዘነጋም። በዚህ ረገድ ጥያቄ ማንሳቷንና አማራጭ መፈለጓን የቀጠለችው ኢትዮጵያ ራሷን በነጻ ሀገርነት ካወጀችው ሶማሌላንድ ጋር በፈረመችው የባህር በር መግባቢያ ስምምነት የተነሳ ከሶማሌላንድ ጋር የተፈጠረውን ውጥረት ለማርገብ እንዲሁም የኢትዮጵያ የባህር በር መዳረሻ ችግር ለመቅረፍ በሚል ጅቡቲ አማራጭ ያለችውን ሐሳብ አቅርባለች። የጅቡቲ የውጭ ጉዳይ ሚኒስትር መሐመድ አሊ የሱፍ ቢቢሲ ፎክስ ኦን አፍሪካ ላይ በቀረቡበት ወቅት የታጁራን ወደብ ኢትዮጵያ ሙሉ በሙሉ እንድታስተዳድር ለማድረግ የሚያስችል አማራጭ ሀገራቸው ማቅረቧን ጠቅሰዋል። ሚኒስትሩ ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለ ምልልስም ጅቡቲ ያቀረበችው አማራጭ ኢትዮጵያ የባህር ኃይል ለመገንባት ያላትን ፍላጎት እንደማያካትት ግን አመላክተዋል። ይህንን ቃለ ምልልስ ተከትሎም ለሌሎች የመገናኛ ብዙሃን ለኢትዮጵያ ያቀረብነው አማራጭ ሀሳብ በሰሜናዊ ጅቡቲ የሚገኘውን ታጁራ ወደብ በጋራ ማስተዳደርን የሚመለከት ነው በማለት መናገራቸውም ተዘግቧል። የጅቡቲ አማራጭ ሀሳብ ታጁራ ወደብን ለኢትዮጵያ ሙሉ ለሙሉ ለማስተላለፍ ወይም ለመሸጥ አለመሆኑን የገለጹት ሚኒስትሩ ወደቡን መጠቀም የሚቻለው ለገቢና ወጪ ንግድ ብቻ መሆኑንም ያብራሩት ነው። ምንም እንኳን ሚኒስትሩ ኢትዮጵያ የታጁራ ወደብን ሙሉ ለሙሉ እንድታስተዳድር ሲሉ ያቀረቡት አማራጭ ሀሳብ እንዴት በጋራ ወደ ማስተዳደር የሚል እንደቀየሩ ባያብራሩም በሶማሌና በኢትዮጵያ መካከል የተፈጠረውን ውጥረት ለማርገብ የቀረበ አማራጭ ሀሳብ መሆኑን ግን ደጋግመው ጠቅሰዋል። ወደ ኢትዮጵያ የሚገባው 95 በመቶ የገቢ ዕቃ የሚያልፈው በጅቡቲ ወደብ መሆኑ የሚታወቅ ሲሆን በአፍሪካ ትልቅ ኢኮኖሚና ከ120 ሚሊዮን በላይ ሕዝብ ያላት ኢትዮጵያ አማራጭ ወደቦችን ስትፈልግ ቆይታለች። ጅቡቲ በሶማሌና በኢትዮጵያ መካከል ለተፈጠረው ውጥረት አስታራቂ ወደብ አድርጋ ያቀረበችው ታጁራ ከሁለቱ ሀገራት ድንበር የሚርቀው 100 ኪሎ ሜትር ነው። ሀገሪቱ ያቀረበችውን ጥያቄ በተመለከተ ኢትዮጵያ ላለፉት 25 ዓመታት ከ95 በመቶ በላይ ለሚሆነው የወጪና ገቢ ንግዷ የምትጠቀመው የጅቡቲ ወደብ መሆኑን መዘንጋት እንደማይገባም የዘርፉ ባለሙያዎች ያነሳሉ። ይህ ማለት ደግሞ የወደብ ኪራይ አገልግሎት ለጅቡቲ ኢኮኖሚ የጀርባ አጥንት ነው። ኢትዮጵያ ወደ ሶማሌላንድ ፊቷን የምታዞር ከሆነ ይህንን ገቢዋን ስለምታጣ የታጁራን ወደብ እንድታስተዳድር ለመፍቀድ መወሰኗን ባለሙያዎቹ ያነሱት ሀሳብ ነው። በሶማሊያና በኢትዮጵያ መካከል ያለውን ውጥረት ለማርገብ የጅቡቲ አማራጭ ሀሳብ መፍትሄ የመሆን እድሉ ግን ጊዜያዊ መሆኑን ባለሙያዎች ከሰጡት ሀሳብ ይጠቀሳል። ኢትዮጵያ ከጅቡቲ ጋር ወደብን በተመለከተ የምትገባው ማንኛውም ስምምነት በጥንቃቄ ማየት ይኖርባታል የሚሉት ባለሙያዎች በተደጋጋሚ ይህ ጥያቄ ከተነሳ በኋላ የሚሰጡትም ምክረ ሀሳብ ነው። በእርግጥ ኢትዮጵያ ላነሳችው ጥያቄ መልስ ማግኘት ከቻለችና የወደብ ባለቤትነት መብቷን ማረጋገጥ ከተቻለ የሚገኘው ጠቀሜታ በብዙ ዘርፉ የጎላ መሆኑ የሚታወቅ ነው። ከረጅም ጊዜ በኋላ የወደብ ባለቤትነት ጥያቄ ምላሽ ካገኘ ለኪራይ የምታወጣውን በቢሊዮን ብር የሚቆጠር ገንዘብ ማዳን የሚቻልና ለሌሎች መሰረተ ልማት ግንባታ መዋል ሲቻል የተለያዩ ምርቶችን በሀገር ውስጥ ለማምረት የሚያስችል ቁሳቁስ ለማስገባትም ምቹ ሁኔታን ይፈጥራል።
ከ120 ሚሊዮን በላይ የህዝብ ብዛት እንዳላት የሚነገርላት ኢትዮጵያ የወደብ ባለቤት መሆን ከቻለች የሥራ ዕድል ከመፍጠር አንጻርም አስተዋጽኦ እንዳለውም የምጣኔ ሀብት ባለሙያዎች ሲናገሩ ይደመጣል። የታጁራን ወደብ ለመጠቀም ኢትዮጵያ የቀረበላትን ጥያቄ መቀበል ከቻለች ጊዜያዊ ጠቀሜታ ብቻ እንዳላት የተናገሩት የዘርፉ ባለሙያዎች ማስተዳደር፣ መሰረተ ልማትን መገንባትና የማልማት መብት ብቻ ይሆናል። በዘላቂነት ግን አሰብን ማስመለስ የሚለው ጉዳይ ትኩረት ሊደረግበት እንደሚገባና የኢትዮጵያ ምላሽና እንቅስቃሴ በብዙ መልኩ የተጠና ሊሆን እንደሚገባም ባለሙያዎቹ የጠቆሙት ነው። የዛሬው የመልሕቅ ዝግጅታችን አበቃ።